እግዚአብሔር ጾታ አለው ከአካልም አሳድገው የአካል ክፍል የሆነ ጾታም አለው ሚል ቃል ነው የሰማውና እግዚአብሔር አካል የለውም ብሎ የሚናገር ሰው አለ ወይ የሚለው አንዱ ትልቅ ጥያቄ ስለሆነብኝ ነው። ኦርቶዶክሳዊ ሆኖ እግዚአብሔር አካል የለውም የሚል ሰው ምንን መሰረት አድርጎ ነው? መጻሕፍት በጠቅላላ የሚነግሩን ታላቁ ሊቅ ቅዱስ ጎርጎርዮስ ነባቤ መለኮት ወለእለ አሃዱ እምአካላት ፍጹም በገጹ ወበመልክዑ ለአብ ለወልድ ለመንፈስ ቅዱስ ለየራሳቸው ፍጹም የሆነ ፍጹማን አካላት ያላቸው መሆናቸውን ይናገራል። ይሄንን ተናግሮ እሱ የሚያቆም ብቻ አይደለም፣ ሌላም ፍጹም አካል መኖራቸውን አትናቴዎስም ሐዋርያው እስመ አብ በአካሉ ወበገጹ ወበመልክዑ ውእቱ፣ አብም በአካሉ በገጹ በመልኩ ፍጹም ነው፣ ወልድም እንደዚያው መንፈስ ቅዱስም እንደዚያው፣ ወይም ወከማሁ ወልድኒ በአካሉ ወበገጹ ወበመልክዑ ውእቱ፣ ወከማሁ መንፈስ ቅዱስኒ በአካሉ ወበገጹ፣ አብም ወልድም መንፈስ ቅዱስም ፍጹማን ቅውማን አካላት እንደሆኑ መጻሕፍት ይነግሩናል። ማለት አካላት እግዚአብሔር አካል የለውም የሚል አስተምህሮ በየትኛውም አይነት መጽሐፍ በየትኛውም አይነት የቤተ ክርስቲያን አስተምህሮ የለም፣ ኑሮም አያውቅም። እንዲህ ብሎ መግለጽም መናገርም ኦርቶዶክሳዊ አስተምህሮ ነው። እግዚአብሔር አካል አለው ስንል ግን ምን አይነት አካል የሚለውን ያብራራችሁበትን እሱን እቀበላለሁ። አካል የለውም የሚል አስተምህሮ በሌለበት ስለ አካል ምን አይነት አካል ነው ያለው እግዚአብሔር? የመጀመሪያው እግዚአብሔር በአካሉ ሁሉም ሰው በሚገባው ቋንቋ በምንረዳዳበት ሐሳብ እግዚአብሔር በአካሉ ረቂቅ ነው አለ። ረቂቅ ነው በአካሉ ማለት ምን ማለት ነው? ልክ እኔ የምናገረው ንግግሬ ከአካሌ ይረቃል፣ ንግግሬ ይረቃል ማለት ነው። ከንግግሬ ደግሞ ሐሳቤ ይረቃል፣ ከሐሳቤ መላእክት ይረቃሉ፣ ከመላእክት ሐሳባቸው ይረቃል፣ ከመላእክት ሐሳብ ደግሞ ወይም ከሐሳብ መላእክት እግዚአብሔር ይርቃል። ማን ከተባለ እግዚአብሔር ረቂቅ አካል ህላዌ ብያኔ ያለው ያነዋወር ህልውናው በረቂቅ የሚገለጸው እግዚአብሔር ረቂቅ አካል አለው ማለት ነው። አንዱ እሱ ነው። ሁለተኛው እግዚአብሔር ስፉህ ነው ስንል የማይወሰን ነው ማለት ነው። በእኛ ትምህርት፣ በእኛ እውቀት፣ በእኛ ሐሳብ፣ በእኛ ጎዳና የምናውቃቸው ዓለማት አሉ። ዓለማተ መሬት የምንላቸው፣ ዓለማተ እሳት የምንላቸው፣ ዓለማተ ነፋሳት የምንላቸው፣ የነፋሳት ዓለም፣ የመሬት ዓለም፣ የዚህ ዓለም እያልን ሀያው ዓለማት ብለን የምንገልጻቸው አሉ። እኒህን እግዚአብሔር ስፉህ እንደመሆኑ መጠን ረቂቅ እግዚአብሔር ስለሆነ በረቂቅነት ህልውናው ስፉህ ነው ያልነው እግዚአብሔር ዓለምን በጠቅላላ እንደ ጽናህ ነው ቢሉ አንጠልጥሎ፣ እንደ ወረቀት ነው ቢሉ አንከብሎ፣ እንደ ወርቅ ነው ቢሉ አንከብሎ ዓለምን እግዚአብሔር በእጁና በእጁ መዳፍ ይዟል ማለት ነው። ይህ ማለት ዓለምና ከዓለም ባፋ ያለው ፍጥረት ሁሉ በእጁ በመዳፉ የሚኖር ከሆነ ላይ ታይት ተብሎ የሚነገርለት የለውም ማለት እግዚአብሔርን የሚያካብበው በዚህ አካባቢ አድማሱ፣ በዚህ አካባቢ የማኑ፣ በዚህ አካባቢ ቀኙ፣ በዚህ አካባቢ ግራው ተብሎ አይነገርለትም። ለፍጡር ቀኝ ግራው እያልን የምንናገርለት ከቀኙ ቀጥሎ ሌላ አድማስ ወይም የሚገድበው የሚያካልለው ስላለ ነው። ልክ ለእግዚአብሔር በምንናገርበት ጊዜ ግን ከዚህ ቀጥሎ ተብሎ የሚነገርለት አምላክ አይደለም። ለምን ቢባል ከዚህ ቀጥሎ የሚባል የለውም ነው። ከሌለው ምሉእ በኩሉ ነው። እርሱ ማን ነው ከተባለ እግዚአብሔር ስፉህ ነው። ስፉህ የሆነ አካል አለው ነው። አካሉ ሲባል ግን ሕዋሳቱ መደብ አላቸው ወይ ነው ትልቁ ጥያቄ። እሱ ላይ ነው ትኩረት ስምረት እንዲደረግበት የምፈልገው። አካሉ መደብ አላቸው ወይ ማለት እኔ እናንተ ጋር ማወራ የተናገራችሁትን በጆሮዬ ሰምቼ ነው። ጆሮአቸው መስማት የተሳናቸው ወንድሞች አስተያየት መስጠት አይችሉም። ለምን ካላችሁኝ እንኳን አስተያየት ሊሰጡ ምን እንደምንልም ከኛ አይሰሙም። ግን ሌላው አካል እኮ ምሉ ነው። አይናቸው ያያል፣ እግራቸው ይራመዳል፣ እጃቸው ይዳስሳል። እንዲያ ስለሆነ ግን ሌላው አካል ስለሰራ ጆሮአቸው ብቻውን ስራ ቢያቆም የመስማት አገልግሎት ይቆማል። ሰው የሚሰማው በጆሮ ነው፣ የሚያየውም ባይኑ ነው። አካሉ የስራ ክፍል የኖረው ነው። አካላተ እግዚአብሔርን ስንጠቅስ ግን
እንደ ሰው የተድቦለቦለ ወይ የሆነ አይን የሰፋም ይሁን ሰፊ በሜትር የሚለካም ይሁን እንደዚህ የተድቦለቦለ አካል ያለው መስማት የሚችለው በጆሮ ብቻ ማየት የሚችለው በአይኑ ብቻ አይደለም። ልብ በሉ። ንግበር ሰብአ በአርአያነ ወበአምሳሊነ አለ እግዚአብሔር። ሰውን እንደ አርአያችን እንደ ምሳሌያችን እንፍጠር ብሎ የተናገረበትን ክፍል ይዘው የእግዚአብሔር መልኩ የእግዚአብሔር ይሄ ምንድን ነው የሚባለው? ገጹ የሰውን ገጹን ይመስላል ብለው ጥሬ ዘር ሸምደው የሚጓዙ አንዳንድ ወንድሞች ሲናገሩ እንሰማለን። ምን ለማለት የተፈለገ ቃል ነው? ቃሉን የተናገረው ራሱ ባለቤቱ እግዚአብሔር ነው። ክታቡን የጻፈልን ሊቀ ነቢያት ሙሴ ነው። እኒን አባቶቻችን ምን ብለው ነው የተረጎሙት? ሰው እንደ አርአያችን እንደ ምሳሌያችን እንፍጠር ማለት ባለፈም ተናግሬ ነበር በሌላ አውድ፣ ዛሬም ልጨምረው። ሰው በሶስት አይነት ጎዳና የተፈጠረ ፍጥረት ነው። አንዱ የሰው ልጅ የተፈጥሮ ጎዳናው ምንድን ነው ከተባለ አባት ሳይኖረው አባት ሆኖ መገኘት ነው። አርአያችን ምሳሌያችን የተባለ አብ ወልድ መንፈስ ቅዱስን የሚወክል ንግግር ነው ብላ ቤተክርስቲያን ታምናለች። ስለሆነም አባት ሳይኖረው አባት አድርጎ ነው የፈጠረው። ማንን? አዳምን። ለአዳም አባት የለውም። አዳም ግን ለእኛ ለእናንተ ለሁላችን አባት ነው ማለት ነው። አባት የሌለው ለሁሉ አባት ሆኖ የተገኘ አብን የሚወክል ነው ማለት ነው። እንደገና ደግሞ ወልድ ዋሂድ ኢየሱስ ክርስቶስ እርሱ ደግሞ ወልድ በተባለ ባህሪው የአዳምን ልጅ ሴትን ወይም አቤልን መስሎ የተገኘ ነው ብለን እንናገርለታል። ምሳሌው ዘያጽጽ ነው። አቤል የተገኘ በተራክቦ ነው። እርሱ ግን በእንደዚህ የተገኘ ብለን አናምንም። ንግግር ነው። የአቤል ልደት ማለት ነው። በመውጣት ከአዳም ጎን ምገቡ አዳም ከአዳም ጎን የተገኘች ናት። ልክ ለሔዋን ይህን ስናድል ለመንፈስ ቅዱስ ደግሞ መንፈስ ቅዱስን መስላ የተፈጠረች ናት። መንፈስ ቅዱስ ከአብ የሰረጸ እንጂ የተወለደ ስለማይባል አርአያ አምሳል የሚለው ሰው ያን ወክሎ የተገኘ ፍጥረት መሆኑን ማንሳት ነው። አንዱ እሱ ነው። ሁለተኛው ሰው የሚባለው ፍጥረት ኔትወርክ ደህና ነው ታላቁ? እኔ ጋር ቀይ ነው የሚያበራው። እቺን እያወራው እንዳይሆን ይሰማል አለው። ይሰማል። ትንሽ ሊዘጋ ይችላል እንጂ ይሰማል። መልካም። ስለዚህ ባጭሩ ምን እያልሁ ነው እኔ? ሌላው ይሄ አርአያ አምሳል የሚለው ለሰው ልጅ ሲነገር ምን ማለት ነው ሲባል አንደኛው ዘውድ ሆኖ ስለተፈጠረ ነው። በዕለተ ዓርብ ለፍጥረታት 22ኛ ለዕለተ ዓርብ 4ኛ ሆኖ የተፈጠረ ፍጥረት በመሆኑ ነው። ሰው እንዲያ ሆኖ የተፈጠረ ፍጥረት በመሆኑ ምክንያት አንድ፣ በሁለተኛ ደረጃ ለፍጥረታት ሁሉ ገዢ ሆኖ እግዚአብሔር በባህሪ የሚገዛውን ቅድም ሲነገር እንደነበረው በጸጋ የሚገዛ ሆኖ ስለተፈጠረ ለዚህ የተነገረለት ነው ማለት ነው። ለዚህ የተነገረለት ነው። አካላት እግዚአብሔር የሚባሉት ሲዘረዘሩ በዚያ ልክ የሚገለጽ ነው ማለት ነው። እንዲህ ካል እግዚአብሔር ጾታ አለው ወይ? እግዚአብሔር ይሄ ጥያቄ ሆኖ በደንብ ሰውንም እያስቸገረ ያለው ሐሳብ እሱ ስለሆነ እሱ ላይ ልዩ ትኩረት አድርገን ብናየው ጥሩ ነው ብዬ አስባለሁ። እግዚአብሔር ጾታ አለው ወይ? ንግበር ሰብአን ነው አሁን የምጠቅሰው። እግዚአብሔር ሰውን እንደ አርአያችንና እንደ ምሳሌያችን እንፍጠር አለ በኦሪት ዘፍጥረት። ተናጋሪው ባለቤቱ ጸሐፊው ሊቀ ነቢያት ሙሴ ግሩም እንዲህ ብሎ ከተናገረ እንደ አርአያችን እንደ ምሳሌያችን እንፍጠር ያለ ማንን ነው? አዳምን ነው? ሔዋንን ነው? አይደለም፣ ሰውን ነው። ሰውን ከሆነ የተናገረው ሰው የሚባለው አዳም ነው ወይስ ሔዋን ናት? እንደ አርአያችን እንደ ምሳሌያችን ብሏልና ለአዳም ብቻ ስለተናገረለት የአዳም ጾታ የእግዚአብሔር ጾታ ነው ወይም የእግዚአብሔር ጾታ የአዳም ጾታ ነው ብሎ የሚናገር ሰው ካለ ሔዋንን በጾታዋ ተገልጻ የተፈጠረች ፍጥረት ናት ወይም ከአዳም ጎን የወጣች ፍጥረት ናት። በስምንተኛው ቀን ርኩብ የሆነች ፍጥረት ናት። እንዲህ ከሆነች የሥላሴ ጾታ ወይም ጾታ አለው እግዚአብሔር ተብሎ ከተነገረለት ጾታውን የሚወክል ጾታ አዳም ወይስ ጾታ ሔዋን ለማን ነው ሊሰጥ የሚችለው? አንድ ቁጥር ሁለት የጾታ አገልግሎቱ ምንድን ነው? ለማንኛውም ፍጥረት የተሰጠው ጾታ በአንደኝነት ብቻ የማይኖር ሁለተኝነትን የሚተካ አኮ አሃዱ አንድ ብቻ ስለማይሆን ወይ ከውን ካላአ ሁለተኛን ስለሚሆን እርባታ ስላለበት የመራቢያ አካል ተሰጠው ማለት ነው። ለእያንዳንዱ ፍጥረት የመራቢያ አካል ኑሮት ሁለተኝነትን ገንዘብ ያደረገ የለም። ይሄ ማለት ምን ማለት ነው? መላእክት ሁለተኛ አካል ኑሮት ያልተራባ ፍጥረት የለም። አንድ ጾታ ሳይኖረው የተራባ ፍጥረትም የለም።
እያልሁ ያለሁት መላእክት ጾታ የላቸውም የምንላቸው አያገቡም፣ አይጋቡም፣ አይዋለዱም። የጾታ አገልግሎቱ ዘርን መተካት ከሆነ በነገረ መላእክት ይህ አስተምህሮ ከንቱ ይሆናል ማለት ነው። የሰው ልጅ አስተምህሮ በሰው ላይ የሚተረጎመው ለመላእክት ሲታደል በመላእክት ዘንድ ያ ስለሌለ ትክ የለም ማለት ነው። ድንጋይ አይራባም፣ እንጨት ይሄ የማይራባው አካል እንጨት የሚራባ በፍሬ ነው፣ ራሱን የቻለ ሌላ ህልውና አለው። ዳሩ ግን የጾታ መገለጫ ሆኖ የተቀመጠለት ፍጥረት አይደለም። ለሰው ለእንስሳት ጾታዊ መራቢያ ወይም ጾታዊ ስመ ስያሜ የተሰጣቸው የሚራባ ስለሆነ ነው። ለአብ ለወልድ ለመንፈስ ቅዱስ ጾታዊ መገለጫ ካላቸው ይራባሉ ወይ? ሎቱ ስብሐት ምስጋና ይድረሰውና አብ ወልድን የወለደበት በመራቢያ አካል ነው ወይ? ወልድ ከአብ የተወለደበት ያን የመራቢያ ህልውና ይዞ ነው ወይ? አብ ወልድን የወለደበት የመራቢያ ህልውና በዚያ በኩል ከሆነ ወልድ ከአብ ሲወለድ አብ ወልድን የወለደበት የመራቢያ አካል እርሱ ጋርም አለ ካለ ወልድ ለምን አልወለደም? አንድ ሁለተኛ አምላክ አምላክን በመራቢያ አካል የሚወልድ ከሆነ ሌላ አምላክ ያልበዛ ብዥ ያልሆነ ለምንድን ነው? ሶስተኛ ራሱ አምላክ በህልውናው በመራቢያ ጾታዊ አካል ህልው ሆኖ የሚኖር ከሆነ ህልው የሆነበት ያ የሚወልድበት መዋለጃው ማን ነው? ማለቴ ጾታዊውን አካል የፈለገው ከማን ጋር ጾታዊ ህልውና ሊያደርግ ነው? ስለዚህ ከንቱ አስተምህሮ ነው ማለት ነው። ጾታ ለእግዚአብሔር አይነገርም። በነገራችን ላይ ይህንን ቃል በመናገሬ እጅጉን አፍራለሁ። ለምን ካላችሁኝ አንዳንድ ጊዜ እኔ እንኳን በእኔ ዘመን ጉባኤ ቤት ስናጠና አባቶቻችን ከህግ ውጭ የሆነውን አስተምህሮ ከህግ ውጭ ማለት መልዕልተ ህግ ከአእምሮ በላይ የሆነው የሚያስጨንቀውን ሐሳብ ይሄንን ተውት ለመንፈስ ቅዱስ ስጡት እየተባለ ሲታለፍ ብዙ ምስጢራትን አውቃለሁ። ፍትሐ ነገሥት ሊቃውንት እንደምታውቁት የፍትሐ ነገሥት መምህራን ስላላችሁ ታውቁት አላችሁ። በፍትሐ ነገሥት ህግ በዘመኑ ሲተገበር የነበረ ዛሬ ደግሞ ህቡ ሆኖ ተውት ተብሎ የተቀመጠ ለመተግበር የማይመች ቦታ አንድ፣ ሁለተኛ በችግር ዘመን ስርዓት ሆኖ የተሰራ ዛሬ ግን ችግር ስለሌለብን በመጠንም ቢሆን ቤተክርስቲያን በእግሯ የቆመችበት ዘመን ስለሆነ የማይተገበሩ በቃ ልዩ ልዩ ትርጓሜያት አሉ። በቤተክርስቲያናችን ምስጢር አደባባይ እየወጡ ሁሉም ከሰዎች ህሊና አቅም በላይ የሆነ ማን ፈጠረ ቢባል ሥላሴ ብሎ መመለስ በማይችል ነገር ሃይማኖቱን ስርዓተ እውቀቱን ባላገናዘበ ትውልድ መካከል እንኳን ይቅርና በእውቀት በቅድስና የማይዳኝ ምስጢር እያመጡ የትውልድ አእምሮ ማደንዘዝ ማወዛገር፣ ይሄ ለእኔ በእውነት በጣም የሚያሳዝን ጎዳና ነው። ምክንያቱም እኔ አባቴ የተናገሩት በጣም ትልቅ መምህር ናቸው። በቤተክርስቲያን ደረጃ አንዳንዴ ሰው በመጠኑ በክብሩ ልክ እያሰበ መናገር ካልጀመረ እንኳን ቤተክርስቲያን እኛ የምናምነው ምንድን ነው ካላችሁኝ ማንም ሊቅ የምንለካው በቤተክርስቲያን እንጂ በሊቅ ምትለካ ቤተክርስቲያን የለችንም። እኛ በአባቶቻችን ትምህርት፣ በአባቶቻችን ሃይማኖት፣ በአባቶቻችን ህልውና ነው የምናምነው። ታላቁ ሊቅ ቅዱስ ቄርሎስ በሃይማኖተ አበው ምዕራፍ 7 ቁጥር 1 ጀምራችሁ ስታነቡት እንዲህ የሚል ቃል ተናግሯል። ንሕነሰ ንተሉ እምነተ አበዊነ ቅዱሳን ዘእንበለ ተወላውሎ። እኛ ግን ማንም ሊቅ፣ ማንም አዋቂ፣ ማንም ድንቅ ቢባል፣ ማንም ተርጓሚ፣ ማንም አመስጣሪ ቢባል የምናምነው የምንከተለው የጸናች የቀናች የአባቶቻችን ሃይማኖት ነው ይላል። የምናምነው የምንከተለው የጸናች የቀናች የአባቶቻችን ሃይማኖት ነው፣ ሌላ አይደለም። ወነአምን ከመ ወልድ ዋሂድ ዘተወልደ እምአብ፣ ከአብ የተወለደ በማይመረመር በማይነገር ምስጢር በተወለደ በአብ እናምናለን። የምናምነው ግን ማን በነገረን ነው አለ? አባቶቻችን በነገሩን በዚያ እናምናለን። ነሳ ስጋ ወኮነ ሰብአ፣ ስጋን ነሳ ሰውን ሆነ ተብሎ የወንድነት ግብር በራሱ ለወልድ ተቀጽሎ የተነገረለት በስጋ ተገልጾ ስናየው ነው። ከዚያ በፊት በወንድ ግብር አይገለጽም ወይ? ይነገራል። እና መጽሐፍ ምንን ይቻል? መሸከም አይችልም። መሸከም አይችልም ማለት ምን ማለት ነው? የእግዚአብሔር ጾታዊ ንግግሩን በምን ይገለጽ? በሴት ቢገለጽ እግዚአብሔር በወንድ አንቀጽ አይነገርለትም ወይ ብሎ የሚጠይቅ አካል ከመጣ፣ በወንድ ሲነገር በሴት አይነገርለትም ወይ ብሎ ሰው ከጠየቀ፣ የእግዚአብሔር ጾታዊ መገለጫው ይህ መልዕልተ ሕግ ነው። መልዕልተ ሕግ ከሕግ በላይ ማንም በቃላት በሐሳብ ሊዳኘው የሚችል አይደለም። ይሄ እግዚአብሔርን ጎትቶ፣ በነገራችን ላይ
ዛሬ አንድ የለቀቁት ትምህርት አለ። ምንድነው የጻፍኩት ጽሁፍ አለ ፌስቡክ ድህረ ገጽም በዚህ በቲክታክ ድህረ ገጹም ምን ማለት ነው? ህሉና እግዚአብሔርን በጾታ ቢሲ ወይም የእግዚአብሔርን አኗኗር በሰው ጾታ ጎትቶና ወርዶ እግዚአብሔር በጾታ ወንድ ነው ሴት ነው ብሎ ከፍሎ መናገር ይህ በጣም ፍጹም በእውነት በጣም ፍጹም ክህደት ነው። በእውነቱ ማስተዋል፣ ማየት፣ ማገናዘብ፣ መረዳት ያስፈልጋል። ይህ ካልሆነ የሚቀጥለው የቤተ ክርስቲያኗ ህልውናን የሚጋፋ አስተምህሮ ትውልድ እያመጣ በጨመረ ቁጥር የትውልድን አእምሮ ማወዛገብ ይመጣል። የኔ መልእክቴና ሐሳቤ ይህ ነው። ስለዚህ ጾታ እግዚአብሔር የሚባለው ለእግዚአብሔርነቱ የሚገለጽ ቅጽል ቋንቋ አይደለም፣ ለፍጥረት የተሰጠ ነው። ለእኔ የተሰጠኝ ለእግዚአብሔር እቀጽለዋለሁ እንዴ? የእኔን መራብ እግዚአብሔር ይራባል ብዬ የእኔን አለመስማት ወይ መስማት እግዚአብሔር እንዲሆናል ብሎ በዚህ ሐሳብ ልክ እግዚአብሔር የሚገለጽና የሚነገርለት አይደለም። ስለዚህ ባጭሩ ለመምህራኑ ይህ ድምፅ ለሚሰማችሁ ለሁሉም ሰው አንደኛ ገና ያላደገ ምእመን ነው ያለን። ሕፃን የወለደች እናት ስለ ጡጦ ከጎረቤት ትማራለች እንጂ ስለ አጥንት አይደለም። ከጎረቤት አጥንት ለሕፃናት እንዴት ተቀቅሎ ይሰጣል ብላ አታጠናም። እኛም እንዴት ነው ይህን ምእመን ማሳደግ ማስተማር ያለብን? በአቅሙ ልክ እንዴት ነው ወንጌል መግለጽ ያለብን እንጂ መድረክ ላይ ወጠን ለሆነ አንድ መምህር ብቻ ግብረ መልስ ለመስጠት የሆነ የእኛን ሐሳብ ብቻ ለማንጸባረቅ ምናመጣቸው አጀንዳዎች ፍጹም ከባዶች ናቸው። እንዲያ ከሆነ እናንተ ለምን ትነግሩናላችሁ ካላችሁኝ ከተበላሸማ የተበላሸውን ለማቃናት ለምን ብለን ሐሳብ እንሰጣለን። የሌለ ትምህርት ስለሆነ ሂዳችሁ ለምን አትመካከሩም? መቻ አማከሩን። ሲናገሩት ካላማከሩን ስንናገረው አናማከራቸውም። አደባባይ ከተናገሩት አደባባይ ትምህርቱ ልክ አለመሆኑን እንገልጻለን። ይህ እኮ ሃይማኖት ነው። በነገራችን ላይ ታሪክ ቢሆን ታሪክና ወጥ እንደ ቤቱ ነው ይባላል፣ እንተው ነበረ። ይህ ምንድን ነውና ካላችሁ ሃይማኖት ነው። ሃይማኖት ማለት ደግሞ የምናምንበት ማለት ነው። በምናምንበት የምናምንበትን በሚያምነው ሕዝብ ፊት እንገልጻለን። ሐሳቡ ያህ ነው የቤተ ክርስቲያኑ አስተምህሮ። ስለዚህ ለእግዚአብሔር ጾታ የተናገረለት እግዚአብሔር በጾታ ወንድ ነው ብሎ የተናገረለት አንድም የለም እና መጽሐፍ ቅዱስ እግዚአብሔር በወንድ ይጠራዋል እንጂ አዎ በዘመኑ ወንድና ሴትን በማይለይበት አንድ አድርጎ በሚጠራ ቋንቋ መጽሐፉ ስለተጻፈ፣ በሁለተኛ ደረጃ ምን የለየ ቋንቋ በራሱ ቢሆን ምን ተብሎ ይጻፍለታል? በእኛ በኢትዮጵያ ሴትና ወንድ ስለሚለይ እነ ቅዱስ ያሬድ አንተ አቡነ ወአንተ እምነ፣ አንተ እናታችን ነህ አንተ አባታችን ነህ እያለ እናትም አባትም እያደረገ ይናገርለታል። ሐዋርያቱን እግራቸውን አጠባቸው፣ ኮኖሙ አበ ወእመ እግረ አርዳኢሁ ሐጸበ፣ እናትም አባት መሆናቸው የደቀ መዛሙርቱን እግር አጠበ እየተባለ ይነገርለታል። ስለዚህ ለእግዚአብሔር ጾታዊ መገለጫ መናገር የማይገባ አስተምህሮ ነው። ማንም አባት በየትኛውም ዘመን ይህንን ሐሳብ መዝግበውት ጽፈውት ተናግረውት የማያውቁት ምስጢር ስለሆነ ማለት ነው የምፈልገው። ከዚያ ውጭ ግን እንደ የመጨረሻ ሐሳብ መናገር የምፈልገው አካላት እግዚአብሔር በራሱ ምንድን ነው? አካላት እግዚአብሔር በራሱ ምንድን ነው? አገላለጹ እንዴት ነው የሚለውን በደንብ መረዳትና በአቅም በቅድስና እያደጉ የሚከድበትን በእውቀት ምዳኝህ ነኝ ብሎ በዘመን እየመጡ ሐሳብን መዘርጋት ይህ ትክክል ሊሆን አይችልም። እኛ ወያዕርፍ ነጽሮተ ኩሉ ነባበያን እውቀት ሁሉ ሄዶ የሚያርፍበት አምላክ ነው እንጂ ያለን እውቀት ሁሉ ሄዶ የሚገደብበት አምላክ አይደለም ያለን። ምን ያላወቅነው ነገር አለና እንዲህ ከሆነ ዘርዝረን መርምረን እንዲህ ነህ ብለን ተችተን በራሳችን አቅም የምናስቀምጠው ከሆነ ምኑን ነው እግዚአብሔር የሆነው? የጾታን አገልግሎት በራሱ እኮ መረዳት ያስፈልጋል። እንኳን ጾታ የሌለው ፈጣሪ ጾታ የሌለው ፍጥረት እኮ አለ። ጾታ የሌለው ፍጥረት ቅድም እንደነገርኋችሁ ድንጋይ የሆነ እንጨት የሆነ ምናምን ብለን ጾታ የሌለው ፍጥረት እኮ አለ። የሚገርማችሁ ጾታ የሌለው ፍጥረት ባለበት ጾታ ያለው ፈጣሪ የምናደርግንን ብሎ እግዚአብሔር ጋር መንጠላጠል ይህ ፍጹም ነውር ነው። ስለዚህ ባጭሩ ምንድን ነው ማለት የፈለግኩት? የቤተክርስቲያናችን አስተምህሮ አባቶቻችን የነገሩን የማይመረመር የማይታወቅ። እኔ በእውነት አንድ ነገር ሁሌ የሚገርመኝ እግዚአብሔር ስለይታወቅነቱ ሰው ያቅሙን ይደክማል። የማይመረመር ስለመሆኑ ግን መቼ ነው የምንናገረው? የማይመረመር ነው፣ የማይታወቅ ነው፣ ያዘጋጀን እንጂ የማናዘጋጀው፣ ያወቀን እንጂ የማናውቀው፣ የሚጠብቀን እንጂ የማንጠብቀው፣ የሚያብራራን እንጂ የማናብራራው፣ መልዕልተ ዳሩ ግን የምናምነው እርሱ እግዚአብሔር ይባላል።
ሰው አንዳንዴ የሚታመነውን በስንፍናው የሚታመነውን በፍልስፍናው ለመዳኘት ይጥራል። የሚታመነውን አግኝታችሁኛል? ልብ በሉ። የሚታመነውን በፍልስፍናው ለመዳኘት ይጥራል። ይህ ጾታ እግዚአብሔር የሚባለው የሚታመን እንጂ የምንፈላሰፍበት አይደለም። አንዳንዱ ደግሞ የሚታወቀውን ያምናል። ዝም ብሎ አምኖ ዝም ማለት በስንፍናው ማወቅ እያለበት በእምነት ሸፍኖት ያልፋል። እኛ የሚታወቀውን በማወቅ የሚታመነውን በማመን ነው የምንኖረው። ስለዚህ እኛ እኮ የምንኖረው የሚገርማችሁ ልክ የእንቁላል አስኳሏ ውስጥ እንዳለች ህልውና እኮ ነው የኛ አኗኗር። በቃ እግዚአብሔር በእጁ ዓለምን ጨብጦታል። በዚህ ዓለም ውስጥ ደግሞ እኛ እንኖራለን፣ ከዚያ ውስጥ ደግሞ እኛ እንኖራለን። አኗኗራችን እንዲያ ከሆነ ያን ሁሉ ቀደን ወጠን ቆይ ጾታህ እንዲህ ነው ብለን የምንገልጸው ምን ብለን ነው የምንገልጸው? እስኪን ጥያቄ ሴቶች ቢጠይቁት ወንድ መምህራን ምን ብላችሁ ነው የምትመልሱት? ምን ብለን ነው የምንመልሰው? አሁን በጾታው እግዚአብሔር በጾታው ወንድ ነው። አዎ። ስለዚህ እኛን እንዴት አሳነሰን? ከአዳም ጎን ያስገኘንም ስለዚህ በጾታው እግዚአብሔር እናንተን ስለመሰለ ነው ወንዶችን ራስ አድርጎ እኛን ደግሞ እንዲያደረገን ብላ ሴቷ ብትጠይቅ እንደ ሰውን እንፍጠር ካለ እግዚአብሔር በራሱ ጾታ እናንተን እኛን ደግሞ ከራሱ ጾታ በተቃራኒ እንዴት ፈጠረን የሚል ጥያቄ ቢመጣ መልሱ ምንድን ነው? እንዲሁ በእውነት ፍጹም ይገርማል። ስለዚህ መያዝ ያለባቸው ይሄ መታመን ያለባቸውን ምስጢራት በእውቀት ለመዳኘት መሞከር ሞኝነት ብቻ ሳይሆን ለእኔ እብደትም ጭምርት ነውና እንዲያ ባናደርግ ድንቅ ነው የሚል መልእክቴ ነው። እግዚአብሔር ይስጥልን። እሺ ቃሎት ያሰማልን። መምህር ኤፍሬም ሁላችሁንም እግዚአብሔር ይስጥልን። አንዲት ነገር ብቻ ከመልክዓ ሥላሴ ምናምን ሲባል ስለነበረ ምን ያክል ፖኤቲክ እንደሆነና ሊተራል ሆኖ እንደማንረዳው እንደው ዝም ብዬ ገና መልክዓ ሥላሴን እንደገለጣችሁ የመጀመሪያውን ማለት ነው እንደገለጣችሁ ምን ታገኛላችሁ ከዚህስ ምን ትረዳላችሁ የሚለውን እንድታዩት ብቻ ነው። እሺ አሁን ለምሳሌ እዚህ ጋር ምን ይላል? እስኪ አንደኛውን ብለን አንስተን እንየው። ሰላም ለገጽክሙ እምገጸ ፍጡራን ዘተሃባ ስብሐቲክሙ ሥላሴ ውስተ አፈ ኩሉ ዘመላ አሃዱ መልአክ ሶበ እምቤትክሙ ወፃ ዲበ ፍጡራን ከመ ይሰመይ እግዚአ በአምሳልክሙ ፈጠርክሙ ሰብአ የሚለው ለገጽክሙ የሚለውን አሁን ፊት ገጽ ፊት ነው፣ ግንባር እንደማለት ነው። ለዚህ እንደው ሥላሴ እንደኛ አይነት ገጽ አለው ማለት ነው። እንደው ይሄ ነገር እንዴት ይሆናል ብሎ ሰው መወዛገብ የለበትም። ምክንያቱም እምገጸ ፍጡራን ዘተሃባ ነው የሚለው ከፍጡራን ስውር ለሆነ ከዛስ ስብሐቲክሙ ሥላሴ ውስተ አፈ ኩሉ መላ ሥላሴ ምስጋናችሁ በሁሉ አንደበት በሁሉ አፍ በሞላ ጊዜ አሐዱ መልአክ እምቤትክሙ ወፃ። ስለዚህ አሁን ይሄ የሚነሱ ዝም ብሎ ለማወዛገብ ወይም ደግሞ ሰው የራሱን ትምህርት ይዞ ያንን ትምህርቱን እንዲደግፍለት ኮት ማይኒንግ የምንለውን ወይም ጥቅስ ፍለጋ የሚሄድ ከሆነ ከመልክዓ ሥላሴ የተሻለ መጽሐፍ ቅዱስ ላይ ታገኛላችሁ። ቅድምም ስናየው ስለነበረ አምሳል የሚለውን በአርአያና በአምሳል የሚለውን ሊተራል አድርጎ የሚረዳ ሰው ቅድምም እንዳልኩት ነሳ አርአያ ገብር የሚለውን መጠቀም አይችልም። ምክንያቱም ሲጀመርም አርአያ ገብር የሚባል ስላልሆነ ቀጥታ አድርገው ከተረዱት ማለት ነው። ሁለተኛ ደግሞ እግዚአብሔርን ኮርፖሪያል በማድረግ የተወገዘ ምንፍቅና መሆኑ ብቻም አይደለም ወዘተርፈ ብቻ አይደለም የባህሪ አምላክ አይደለም ብሎ እንደምናገር ያክል ነው። ስለዚህ ይሄ ለቀራንብቲክሙ ለእንትንክሙ የሚለውን የአማርኛውን ብትመለከቱት የአማርኛ ትርጉሙን ብትመለከቱት እጅግ በጣም ግልጽ ሆኖ ነው የሚታያችሁ። ለቀራንብቲክሙን አሁን ለቅንድብ ነው አብ ወልድ መንፈስ ቅዱስ ወይ በአመፃው ፍዳ ብዛት ድንጋጼ እስኪዘው ድረስ አመፀኛውን ለሚመራመሩ ቀራንብታችሁ ሰላምታ ይገባል። ቅድም ዲያቆን ዘማርያም ሲያሳየን አይን፣ ቀራንብት፣ አይዛን፣ አይዳው፣ አይጋር እነዚህ ስለምን እንደሚተረጎሙ ስልጣን፣ መመርመር፣ መፈተሽ፣ ማወቅ፣ መያዝ ስለነዛ ተብሎ ነው የሚተረጎም። እዚህ ጋር ቀራንብተ ሥላሴ ስለምን ነው የገባው? ሰላም ለቀራንብቲክሙ ሲል ይሄ ጸጉር ያለው ቅንድብ ማለት ነው እንዴ? የማያድገው ወዝ እንዲከላከልልን እግዚአብሔር ከአይናችን በላይ ያስቀመጠልን የአይናችን ጥላ ማለት ነው እንዴ?
ኧረ አይደለም። ታዲያ ምንድን ነው? አመፀኛውን ለሚመራመሩ ቀራንብታችሁ ይላል። እንዳ በስላሴ ውስጥ ብቻ ሳይሆን መልካ ኢየሱስ ላይ ራሱ ብትመለከቱ ሰላም ለቀራንብቲክሙ ያንን ቀጥታ በአካሉ ብቻ አይደለም የሚተረጉመው፣ ምስጢራዊ በሆነ መልኩ ከመክል የክንፈ ኪሩብ እለ ይጼላ ወትረ አዕይንቲከ ዘርግብ ነው የሚል። ከመክል የክንፈ ኪሩብ ልክ እንደ ኪሩቤል ክንፍ ዓይንህን ለሚጋርድ ቀራንብትህ ብሎ ነው የሚያስቀምጠው። ስጋ ለሆነው ቃል እንኳን ሲተረጎም ማለት ነው። አይደለም ስጋ ላልሆኑት ለአብና ለመንፈስ ቅዱስ ሲነገር ቀርቶ ወይም ለስላሴ ሲነገር ቀርቶ ለአዕይንቲክሙ ወይም ለዓይኖች የሚለውን አብ ወልድ መንፈስ ቅዱስ ወይ ዓይኖችን ለፈጠሩ አዕይንቶቻችሁ ሰላምታ ይገባል። ቅድምናችሁ ጥንት የሌለው ነውና ስሉስ ቅዱስ ወይ እሳትን ያለ እሳት የሚያነድ ውሃን ያለ ውሃ የሚያቀዘቅዝ ጥበባችሁ ለውስጣዊ ሰውነቴ ምግብ ለአፋዊ ሰውነቴ ነጭ ሐር ልብስ ይሆነኝ ይላል። አሁን እዚህ ላይ እንደው ሰው በውስጡ የሚለብሰው ልብስ አለው። ልብስ እኛ በውጭ የሚለበስ ነው የምናውቀው። በውጭ የሚለበስ ልብስ በውጭ ማለት በአካል በምንለው የኛ አካል ግዘፍ ስለሆነ ይሄ ግዘፍ የሚለብሰው ከዚህ አካል ላይ የሚያርፍ ልብስ ነው እንጂ የምናውቀው ውሳጣዊ ሐር አለ እንዴ? ውሳጣዊ ሐር አለ? ስለዚህ ይሄ ግጥማዊ ይዘት ስለሆነ ግጥማዊ ነገር ስለሆነ በዚህ ውስጥ ያለውን ነገር ሊተራል አድርጎ መውሰድ መልክዓ ስላሴ ላይ ዘደምክሙ ስርየት የሚል ሁሉ ያለበት አለ። ስለዚህ ስላሴ የደማቸውን አፈሰሱ ብላችሁ አብና መንፈስ ቅዱስንም ሰው ልታረጉት ነው ማለት ነው። ምክንያቱም እዛ ላይ አገባቡ በአምስት አንቀጽ ሲዋቀር መልክ ማንኛውም መልክ በአምስት አንቀጽ ነው የሚዋቀረው። ለዚህ እዛ ላይ ዘደምክሙ ስርየት ስላለ ስላሴ ደም አላቸው ማለት ነው ብሎ አንድ ሰው ሊደመድም ነው ማለት ነው። ወልድ በተለየ አካሉ ሰው መሆኑ ይቀርና አብ መንፈስ ቅዱስም ሰው ሆኑ ማለት ነው። ስለዚህ ሊተራሊስት አንሆን ነው። ምንም ሊተራል የሚወሰድ ምንም ነገር የለም። ምንም እንኳ የሰብአዊ አገላለጾች ወይም አንትሮፖሞርፊክ ናቸው። ለምን? መጽሐፍ ቅዱስ ኮንደንሴሽን ነው። ቅድም እንዳልነው መገለጣዊ መጽሐፍ እስከሆነ ድረስ የሰውን ቋንቋ ተጠቅሞ መለኮታዊ ምስጢርን ሀሳብን ይገልጻልና ነው። ሀሳብ በእኛ በኩል ጨርሰናል። እግዚአብሔር ይመስገን። ሁላችሁም ስለሰማችሁ እናመሰግናለን። አናፖሎ አለ። ጳላዲ ሀሳብ ካለዎት ጳላዲ እንቀበል። ጳላዲዮስ ጨርሳችኋል? ጠያቂ ጠይቅ። ባነሳ ይረዝማል። አይ ቲንክ ሰዓቱም የለም። ኦኬ በቃ ጥሩ። እሺ መምህር ዮሐንስ እንኳን ደህና መጡ። ሰላም ይዋሉን። በጤና ይስጥልን። ታላቁ አብሮ ይስጥልን። እግዚአብሔር ይመስገን። አባታችን እንዴት አሉ? አለን። ሁላችሁንም ሰላም ብያለሁ። እሺ ሀሳብ ካለዎት መቀጠል ይችላሉ። አይ ሀሳብ በመምህራን በሰፊው ተገልጿል። ግን ምን ማለት ምናልባት አንድ ነጥብ ማንሳት የምፈልገው መምህር በረከት ያነሱት ሀሳብ ለእኔ ገዥ ሆኖ አግኝቼዋለሁ። ምናልባት የቤተክርስቲያኗ አንድ ሀሳብ ነው ያላት፣ የተለያየ ሀሳብ የላትም። ግን ምናልባት የኛ የሰዎች አረዳድ ግን አንደኛ ሚስጥረ ሥላሴ ከመሆኑ አንፃር ረቂቅ ነው። እውነት ለመነጋገር መርምረንም አንደርስበትም። ግን በቴዎሎጂም ይሁን በዚህ በትርጓሜው እኔ ተመሳሳይ ሀሳብ ሆኖ ብዬ የማስበው ምናልባት ግን የሰዎች የማብራራት ሂደት ግን የተለያየ ነው ብዬ አምናለሁ። እና ምናልባት አሁን በሚስጥረ ሥላሴ አካለ ሥላሴ ሲባል በአካለ ሥላሴ አካል አለ፣ ገጽ አለ፣ መልካት አሉ። እነዚህ ነገሮች ምንድናቸው ብሎ በመልካ ሥላሴ ወይም ደግሞ በአካለ ሥላሴ የመተንተን አቅም ባይኖረን እንኳ ማየት ያስፈልጋል ብዬ አምናለሁ። እነዚህ ነገሮች እንታዩዋቸው ብዬ አምናለሁ። ቅድም ኦሪት ዘፍጥረት ምዕራፍ 1 ላይ የተጠቀሰው ንግበር ሰብአ በአርአያነ ወአምሳሊነ የሚለው የተጠቀሰ ጥቅስ ማለት የተቀመጠም ሌላ የራሱን ማብራሪያ ያለው እና አሁን ቅድም
ዘማርያም ለምሳሌ እጅ ማለት ስልጣን ነው ወይም ሌላ ተብሎ እንደዚያ ብሎ ተተረጎማል። ግን ደግሞ ሌላ አይነት ትርጉም ደግሞ ሊኖረው ይችላልና እንዲህ ያሉ ነገሮችን ለይተን ብናያቸው አሁን ለምሳሌ አሁን ዋናው አካለ ሥላሴና አካለ ሰው አሁን ሰው ምንድነው እየወሰደ ያለው የሥላሴን አካል ከሰው አካል ጋር እያመሳሰለ ነው። የቸገረን ይመስለኛል። እኔ አሁን ትናንት በዚህ ሐሳብ ነጥቦች ተነስተው ስለ ሥላሴ አካላት ስንሰጥ አማናዊ ሳይሆኑ ምሳሌዎች ናቸው አለ አንድ ሰው። አይ ምሳሌያዊ የሚባል በሥላሴ አካል ላይ የለም። ግን ምንድነው አሁን እዚህ ላይ አካል አለ። አካል ግን ሲባል ምን አይነት አካል ነው? የሥላሴ አካል ምን አይነት ነው? የሰው አካል ምን አይነት ነው ብለን ለይተን ልንናገር ይገባናል እንጂ የሰውን አካልና የሥላሴን አካል ተመሳሳይ አድርገን ልናመጣ አይገባም። ለምሳሌ ዘሰለስቱ ምዕት ምዕራፍ 19 እና ኦሪት ዘፍጥረት ቅድም የተጠቀሰው ጥቅስ አንድ ናቸው። ራሱ በደንብ ሊታይ ይገባም ብዬ አምናለሁ። ወዘቤሉ መጻሕፍት ከመቦ ለእግዚአብሔር አይንት ዋይዛን ለእግዚአብሔር አይንት ዋይዛን ለእግዚአብሔር አይን ጆሮ እንዳሉት መጻሕፍት ይናገራሉ። ወኩሉ ዘተበለ እለተርፉ በእንተ እግዚአብሔር ነአምን ከመእሙን ወጽዱቅ ውእቱ የቀሩት ሕዋሳት ሁሉ እንዳሉት መጻሕፍት የተናገሩትን እናምናለን ይላሉ። አሁን ችግሩ ይመስለኛል ስለ አይን ሲነገር፣ ስለ ጆሮ ሲነገር፣ ስለ አካል ሲናገር የእግዚአብሔርን አካልና የሰውን አካል ማመሳሰል እዚህ ላይ ነው ማለት እዚህ ላይ መሰመር አለበት። የሰውን አካልና የእግዚአብሔርን አካል ማራቅ አለብን ብዬ አስባለሁ። ማለት ማራቅ አለብን ብዬ አስባለሁ። እነዚህ ነገሮች ኦሪት ዘፍጥረት ምዕራፍ 1 ላይ የተጠቀሰው ምንድነው የሚለው? አንድም ለሰው ፍጹም መልክ እንዳለው ለሥላሴ ፍጹም መልክ አላቸውና ይልና ማለት መተርጉማን ሲጠቅሱ አንዳንድ ይሄን ጥቅስ ለምን አልፋችሁት? ነገሮችን በደንብ ማስተዋል ያስፈልጋል ብዬ አስባለሁ። ነአምን ከመቦ ለእግዚአብሔር መልክዓት ጽዱቃት አይን ዋይዛን ዋይዳ ዋይጋር ወለተርፉ ምን ይሆን አባላት። ይሄ ጥቅስ የተጠቀሰው ለምንድን ነው? በትርጓሜው ወይስ ምናልባት የትርጓሜው ሐሳብና በቴዎሎጂው ሐሳብ ያለው ልዩነት አለው ወይ? እሱ ልዩነት ካለው ምናልባት እኔም ለወደፊት የመማርበት ሐሳብ ሊሆን ይችላል። እንዲሁም ሃይማኖት አበው ላይ በቀጥታ ሐተታው ላይ የተቀመጠው ምን መሰላችሁ? በደንብ እንድናዩ ፈልጌ ነው። ሐተታ ይልና ለሰው እጅ እግር አይን ጆሮ እንዳለው ለሥላሴም ሁሉ አላቸውና ይላል። ያ ማለት ግን የሰው እጅ የሚዳሰስ ነው። የሰው እጅ ውሱን ነው። የሰው እጅ የሚያልፍ የሚሞት ነው። የሰው አካል የሚበሰብስ ነው። የሰው አካል ግዙፍ ነው። የሰው አካል የሚታይ ነው። የሰው አካል የሚዳሰስ ነው። የሥላሴ አካል ማለት እንደዚህ ነው ማለት ግን አይደለም። እና እነዚህን ነገሮች እንዴት አያቸዋቸው የሚል ሐሳብ አለኝ። እንዲሁም ታላቁ ሊቅ ጊዮርጊስ ዘጋስጫ ኢትዮጵያዊ ቄርሎስ እንዲህ ይላል። ካይበ ይቤ ዳዊት አጥም እግዚኦ እንከ ወሰማኔ ሀቤ ወካይቤ ወይኩን እንከ ዘያጽም ቃለ ስለቴ ይልና ናሁኬ ታውቀ ከመቦቱ ለእግዚአብሔር አይን ይልና እግዚአብሔር አካል እንዳለው እጅ እንዳለው እግር እንዳለው መጻሕፍት ይመሰክራሉ። ሰለስቱ ምዕትም የተናገሩት በነገራችን ላይ መጻሕፍት እንደሚነግሩን ብለው ያስቀመጡት ይሄ ነው። ግን አሁን ልዩነቱ እጅ ስንል እግር ስንል አካል ስንል የሰውን እጅና የሰውን እግር አምጥቶ ሰው ይስላል። ያ ማለት ምን ማለት ነው? የእግዚአብሔር አካል ስንል የማይታይ አካል ነው፣ ረቂቅ አካል ነው። እንኳን የእግዚአብሔር ቀርቶ የመላእክት አካል ረቂቅ ነው። በነገራችን ላይ ከሰው አካል ጋር አይመሳሰልም። ግን የመላእክትም ምንድነው አካል ነው የሚባለው። ግን ምንድነው እኛ የማንመረምርበት የማንደርስበት የማናውቀው ይሄ ነው ብለን የማናብራራው አካል ነው የሥላሴ አካል። ቅድም መምሬ ፍሬምን ባነሱት ሐሳብ ምንድነው ወአካላትሰ ለለሃዱ አካል ፍጹም ውእቱ በገጹ ወበመልክው እንዘ ይትሌለይ በመለኮት ማለት በአካል በመልክ በገጽ እነዚህ ነገሮች እንዴት መልክ ምንድነው? ገጽስ ምንድነው? አካል ምንድነው? የሚሉትን ነገሮች ሶስቱን ለይቶ ማየት አስፈላጊ ነው ብዬ አምናለሁ። እና በጥቅሉ የትርጓሜ መጻሕፍት የሊቃውንት መጻሕፍት ይህንን ነው የሚነግሩን። ግን ምንድነው ልዩነቱ የሚለውን ብናየው በሰፊው የሚል ሐሳብ አለኝ። እና ምንድነው ቅድም የጠቀሱት ጥቅስ መጨረሻ ላይ በእንተ እግዚአብሔር ነአምን ከመ እሙንቱ ወጽዱቅ ውእቱ ወበኃይቱ ኢይትረከብ ወኢይትሌለይ። እቺ ቃል ይሰመርባት። ኢይትረከብ ወኢይትሌለይ የምትለው ቃል ሊሰመርባት ይገባል። የእግዚአብሔር አካል ወይም ደግሞ መልክዓት ገጽ አለው ስንል እንደኛ ገጽ ማለት አይደለም።
የተወሰነ ገጽ ለምሳሌ አንድ እኮ የእግዚአብሔር ፊት አለው ካልክ የእግዚአብሔር ፊት አሳየ ብሎ እኮ በመቼ በንጉሱ ዘመን ይመስለኛል በአፄ ቴዎድሮስ ምናልባት ካልተሳሳትኩኝ ይሄን ተጣረሙኝ ይገባል ሻማ ወይም ደግሞ እሳት በርቶ ይሄ የእሳቱ ፊት ወዴት ነው የሚል ምሳሌ አቅርበው አይተዋል። እና እግዚአብሔር ገጽ አለው ስንል እንደ ሰው ያለ የተወሰነ ገጽ ነው ወይ? እግዚአብሔር እጅ ያለው ወይም ደግሞ እግር አለው ስንል እውነት የሚዳሰስ እጅ እግር ነው ወይ ያለው? አሁን ልዩነቱ እዚህ ይመስለኛል። ሰው እግዚአብሔር አካላት አሉ። አሁን ትናንት የእግዚአብሔር አካል ምሳሌ ነው የሚል ሐሳብ ሰምቻለሁ ነው ለምን ነገር ሰምቻለሁ። እና ምሳሌ ሳይሆን አማናዊ ነው። ስለዚህ መጻሕፍት እንደዚያ ነው የሚነግሩን። እና ምናልባት እናንተ የምትሰጡት ማብራሪያ ብዙም አላሳመነኝም። እና እኔ የወሰዱት የመምህር በረከትን ነው። የመምህር በረከት ግን የኛ ያገላለጽ ልዩነት ነው ብዬ ነው ማምነው እንጂ መጻሕፍት እንደዚያ ነው የሚሉትና ምናልባት ታላቁ ይቅርታ አመሰግናለሁ ስላስገባችሁኝ ሐሳብ ስለሰጣችሁኝ። እነዚህ ነገሮች ግን በደንብ ብታዩዋቸው አንደኛ ኦሪት ዘፍጥረት ትርጓሜው ላይ በደንብ ተጠቅሶ ተቀምጧል። ለዚያም ማስረጃ አስቀምጠዋል። እና አንድ ጥቅስ ብቻ ሳይሆን ማንሳት ያለብን ያ የተጠቀሰው ጥቅስ ለምንድን ነው? ቅድም ለምሳሌ የዲያቆን ዮሐንስ መጽሐፍ አውጥታችሁ ስታነቡ ነበር። ያ ሐሳብ እኮ ትክክል ነው። ግን ያ ሐሳብ የተነሳው ለምንድን ነው ተብሎ ለምንድን እንደተነሳ እንትን ማለት አለበት። ከዚህ ጋር አይገናኝም። ያ ራሱን ችሎ የዮሐንስ አፈወርቅም የራሱን ችሎ የሚያብራራበት መንገድ አለ። ሌሎችም ራሳቸውን ችሎ የሚያብራሩበት አለ። አሁን ችግሩ የሚያውቀው ኦሪት ዘፍጥረት ላይ ለሰው ፍጹም መልክ እንዳለው ለሥላሴ ፍጹም መልክ አላቸውና ብሎ የተጠቀሰው ጥቅስ ለምንድን ነው? ጥቅሱ ለምንድን ነው ማስረጃ የቀረበው የሚለውን እንዲዘረዘር የሚል ሐሳብ አለኝ እና በጣም ይቅርታ አመሰግናለሁ። ጨርሻለሁ። እሺ ጥሩ። አይ ምንድነው አሁን ከቀደም ጀምሮ ሲብራራ እንደነበረው የተዘለለ ታላቁ አለው ነው ሰማለው ነው ያለው። ይሰማለው። ይቅርታ እንደ ልቅደምና ኦኬ። መምህር ዮሐንስ እንደምን ሰነበቱ ብያለሁ። ቃለ ሕይወት ያሰማልን። ምንም አይነት እርሶ ካብራሩት ጋራ በጣም ሰፊ ተቃርኖ ወይም ደግሞ የተለየ አስተምህሮ የለም። ምናልባት አንዳንዴ በጣም ብዙ የሚመለከተን የሚያደምጠን ሰው እንደመኖሩ መጠን በሌላ በኩል እንደ ቀደሙት ዘመን መምህራን ትምህርት ብቻ አይደለም እያስተማርን ያለነው፣ ጽሑፍ ሁሉ ነው የምንጽፈው። የቀደሙት ዘመን ማለቴ አባቶች ቆመው ሲያስተምሩ የሚጽፍላቸው አካል የለም ተቀምጠው ካልሆነ። አሁን ኑረ የምንናገረው ግን የሚዘልቅ ነው። በሚዲያ ይቀመጣል። ለትውልድ የምናስተላልፈው ንግግሩ በራሱ ጽሑፍ ይሆናል። የሚቀመጥ ሐሳብ ነውና ልዩነት ያለን ልዩ ልዩ አስተምሮ የምናስተምር እናንተ እነዚያ ተብሎ የሚከፈል ሐሳብ የለውም። አሁን የጠቃቀሷቸው ጥቅሶች አጠቃላይ የቤተ ክርስቲያን አማናዊ ጥቅሶች ናቸው። እኔም ልጨምርልዎት አዕይንቲሁ ለእግዚአብሔር ገሪሁ እደዊሁ እየተባለ ያልተጠቀሰበት ቦታ የለም። ሌላውን ሁሉ ትተው ዝም ብለው መልክዓ እግዚአብሔር ቢሉ በቂ ነው። ለዝክረ ስምከ ለስዕር ተርስከ ለርስከ ከምንለው እኮ ሕዋሳት እየዘረዘርን የምናመሰግንበት ነው። ይሄ ለስጋዌው ቢታደልም መልክዓ ሥላሴ ቢሉ ለኩልያቲክሙ እያልን ነው የምንናገረው። ሕዋሳትን በጠቅላላ እየዘረዘርን ቤተክርስቲያን እንዴት ታመሰግናለች? እግዚአብሔር ሕዋስ የለውም፣ እግዚአብሔር አካል የለውም፣ እግዚአብሔር ዝርው ነው፣ እግዚአብሔር እንዲህ ነው ብሎ የሚናገርም ያስተምርም ያምንም የለም። እንዲያ ብለን ስንናገር ግን ምን ማለታችን ነው? እርሶም አሁን እንደገለጹት ምን ለማለት ተፈልጎ ነው የሚለው በስፋት መብራራት የሚገባው ሐሳብ ነው። እግዚአብሔር ዓይን አለው ስንል አዕይንቲሁ ለእግዚአብሔር ተብሎ ሲነገርለት ምን ማለት ነው? ያያል ማለት ነው። ጆሮ አለው ስንል ምን ማለት ነው? ይሰማል እግዚአብሔር ማለት ነው እንጂ እንደዚህ የሚጨበጥ የሚዳሰስ በግዘፍ የተገለጸ ዓይን አለው አለማለታችን የታወቀ ነው። በአንጻሩ ደግሞ ግን እግዚአብሔር ዝርው ነው፣ ዝም ብሎ ይሰማል፣ ዝም ብሎ ያያል፣ ዝም ብሎ ያደምጣል እንጂ ዝርው ነው አካል የለውም ብሎ የሚያስተምርም ሰው የለም። ካለም ክህደት ነው። እግዚአብሔር አካል አለው፣ እውነት ነው፣ አካል አለው። እግዚአብሔር ጆሮ አለው፣ ዓይን አለው ተብሎ በመጽሐፍ ተጽፏል። ያ ግን የተጻፈ ያ የተነገረ እኛ የማንመረምረው ታላቁ ሊቅ ቅዱስ ቴዎዶጦስ ዘእንቆራ በሃይማኖተ አበው ምዕራፍ 53 ባልሳሳት ምዕራፉን ወእግዚአብሔርሰ ይተሐሰስ በእግዚአብሔርሰ ይተሐሰስ ነው እንጂ ሁሉ ህሊና ጓለ መሄው በእግዚአብሔር የሰው ልጆች መናገር ፈልገው ነው መምህር ዮሐንስ
ነው እየተመለሱ ነው ወርደው ነው። ኦኬ ስለዚህ በእግዚአብሔር የሰው ልጆች ስነ ተፈጥሮ ህልውና ሐሳብ መልክ ይመረመራል ይላል። ወሎቱ ሳለው ዘይተሐሰሶ እርሱ ግን ይሄንን ትመስላለህ ያንም ታከላለህ ብለው ሊያብራሩት ሊመራመሩት የማይገባ አምላክ ነው ይላል። የማይገባ አምላክ ነው። የሁላችንም ጉዞና ሐሳብ ተመሳሳይ ነው። እግዚአብሔር አካል አለው? አዎ አካል አለው። እግዚአብሔር ጾታ አለው ወይ? እንኳን ጾታው የአካል ክፍሉ አንዱ በዚህ አንዱ በዚያ ተብሎ የማይገለጽ የማይታወቅ ህቡ ነው። ህቡ ነው። ሰው ያንን ከማወቅ ያን ከመመርመር የራቀ ፍጥረት ነው። ሐሳቡ እሱ ነው እንጂ እግዚአብሔር አይን የለውም ጆሮ የለውም ወይም ደግሞ እግዚአብሔር ማለት ይዝረው ነው ብትን ነው እያልን አይደለም። አዕይንቲሁ ለእግዚአብሔር ተብሎ ተነግሯል። ያያል ማለት ነው። ልክ እግዚአብሔር እጁ ተብሎ በተነገረበት ቦታ ልክ ሰው በእጁ ግብርን እንደሚሰራ ሁሉ እግዚአብሔርም ዓለምን የሚያዘጋጅበት የሚያሳልፍበት ያ ጥበብ የተመላ እዴሁ ለእግዚአብሔር ተብሎ የተነገረለት እርሱ ለእግዚአብሔር አለው ተብሎ ይነገርለታል ማለት ነው። ይህ ግን በሰው አቅም በሰው ክታብ በእኛ ጽሑፍ የሚወሰን እግዚአብሔር እኮ የለም። በሙሴ ጽሑፍ የተወሰነ እግዚአብሔር እኮ የለም። በሙሴ ጽሑፍ በመጠኑም ቢሆን ራሱን የገለጸ እንጂ በእኛ ጽሑፍ የሚብራራ በእኛ ጽሑፍ በሰው ሐሳብ በሰው ንግግር የሚወሰን የሚነገርለት አምላክ አይደለም። እንድናምነው ብቻ የገለጸልን እንጂ እንድናውቀው የፈቀደልን አምላክ የለንም። እግዚአብሔር እንድናውቀው አይደለም የፈቀደልን እንድናምነው ነው የገለጸልን። ስለዚህ በጥቅሉ ምን ማለት ነው? የእርሶም ሐሳብ የሌሎቻችንም ሐሳብ ተመሳሳይ አንድ ወጥ የሆነ የቤተክርስቲያን ትምህርት ነው። ምንም ይሄ ምን የተለወጠ ሐሳብ የለውም። አንድ አይነት ነው። አካል አለው? አዎ አለው። እግዚአብሔር ገጽ አለው? አዎ አለው። ምን አይነት አካል፣ ምን አይነት ገጽ፣ ምን አይነት ጆሮ፣ ምን አይነት አይን፣ ምን አይነት እጅ፣ ምን አይነት እግር ሲባል ግን ረቂቅ በፍጥረት የማይታወቅ ደግሞ ስፉህ ሰፊ የማይወሰን ማለት ነው። ደግሞ የማይጨበጥ የማይዳሰስ መንፈስ ማለት ነው። ይሄን ብለን እግዚአብሔር እንገልጽለታለን። ከዚያ በኋላ ግን ቆይ አይ ምናልባት ጆሮ እንዲህ ቆመነው እንደ ሰው ጆሮ እዚህ አካባቢ ልክ በጆሮ ስራው የእግዚአብሔር ጆሮ መስማት ብቻ ነው ስራው። የእግዚአብሔር አይኑ ማየት ብቻ ያን እንዲህ አካሉን ገብተን ከፋፍለን እንናገርልህ ካል ነው ግን ያ ከሕግ ውጭ ነው። እንደ ማቴሪያል የህዋሳት ስብስብ አይደለም። ማን እግዚአብሔር ማለት ነው። ስለዚህ ይህንን ምስጢር በደንብ ማስተዋል የሚጠይቅ ጉዳይ ነው እንጂ ልዩነት እንዳለን የሆነ እንዲህ ልዩነት ያለን እግዚአብሔር ጾታ አለው ብሎ አደባባይ ላይ ሰው ሲናገርና እግዚአብሔር አካል አለው ካለም በኋላ ደግሞ የሚወሰን አካል አለው የሚታይ አካል አለው ካለ ለምን እንለዋለን? ተመሳሳይ ሐሳብ ይዘን የእርሶም ሐሳብ እዚህም ሊቃውንቱ ዞት ያመሻው ሐሳብ የማይወሰን የማይታይ የማይጨበጥ የማይዳሰስ መንፈስ የሆነ አካል ያለው ዝርው ያልሆነ እርሱ እግዚአብሔር ነው። በጾታው የማይታወቅ በአምላክነቱ በአካሉ ክፍል የሌለው ገደብ የሌለው ነው። ያ ማን ነው? እግዚአብሔር ነው። ይህ ትምህርት የሁላችን ተመሳሳይ ሐሳብ ነው ማለት ነው። ስለዚህ ምናልባት እንዲያው ልዩነት ያለ ስለ ሐሳብ ላይ ትኩረት ባናደርግ ለማለት ነው። ጌታ እግዚአብሔር ይስጥልን።